እንኳን ደስ ያላችሁ፣ እንኳን ደስ ያለን። ባህር ዳር ታሪክ ከተፈጥሮ ሁለቱም ሳይሰስቱ ውበት ያበዙላት ታሪክ ያጠገቧት ለኛ ለኢትዮጵያውያን ከኛም አልፎ ለአፍሪካውያን የልማት የብልጽግና የለውጥ የእድገት ምሳሌ መሆን የምትችል ከተማ ነች። እቺ ከተማ አሁን ከቅርብ ዓመታት ወዲህ ሳይሆን ከመቶ ዓመታት በፊት በኢትዮጵያ ውስጥ የሚደረግ ንግድ ከመሃል ሀገር ከሸዋ ከወለጋ ወደ ጎንደር ወደ ሰሜን በሚደረገው ጉዞ ውስጥ ድልድይ ሆና የብዙ ንግድ መዘዋወሪያ ማዕከል ሆና ለረጅም ጊዜ ያገለገለች ከባቢ ናት። ለዚያ አንዱ ማሳያ በጎርጎራና በባህር ዳር መካከል ለነበረው የንግድ እንቅስቃሴ በጊዮርጊስ ግቢ ማረፊያ ግንብ የተገነባው ቢያንስ ከ200 ዓመት በፊት ነው። ይህ ስፍራ ጎርጎራን ከመሃል ሀገር የመጡትን ወደ ሰሜን በማሻገር ከፍተኛ የንግድ ማዕከል ሆኖ የቆየ ከባቢ ነው። በዚያ ታሪኩ ልክ ንግድ ተስፋፍቶ ሀገር ተለውጦ ለከተማውም ከከተማውም ባሻገር ልማት ሊያመጣ የሚችልበት ሁኔታ በቀጣይነት ባለመሰራቱ ባህር ዳርን ማየት በሚገባን ልክ ሳናይ የቆየን ቢሆንም አሁን ታሪካችንን መለስ ብለን በመቃኘት መልካም ጅማሮ እንዳለ በእርግጠኝነት መናገር ይቻላል። ከቅርብ ጊዜ ወዲህ የጎርጎራ ሪዞርት ተገንብቶ እዚህም ፈለገ ጊዮን ባህር ዳር ከተማ ውስጥ ተገንብቶ ሁለቱን ማገናኘት የሚችል የብዙ ቦቶች መርከቦች በተለይም ጣናነሽን የመሰለ በኢትዮጵያ ትልቋን መርከብ በዚህ አካባቢ ማምጣት የተቻለበት ዋናው ምክንያት በቱሪስት መስክ ባህር ዳር ለኢትዮጵያ ማበርከት የምትችለው በጣም በርካታ ሀብቶች ስላሉ ነው። በዚህና ጎርጎራ መካከል ባሉ ቦታዎች ብዙ ታሪክ ጠገብ ውብ የኢትዮጵያ ቅርሶች ታሪክ ማጥናት ማወቅ መማር ለሚፈልጉ ሰዎች በእጅጉ አስተማሪ የሆኑ አይላንዶች እንዳሉ ይታወቃል። እነዛን አይላንዶች ማየት ታሪክ መማር ማጥናት የሚፈልግ ሰው በባህር ዳርና ጎርጎራ መካከል የነበረውን ለረጅም ጊዜ ቆየውን የትራንስፖርት ሁኔታ አሻሽሎ በርከት ያሉ ሰዎች አንድ ጊዜ ከዚህ ወደዚያ ወይም ከዚያ ወደዚህ ለማምጣት በሚያስችል መንገድ ቱሪዝም በሚያነቃቃ መንገድ የተሰራው ስራ ከመንግስት ኢንተርቬንሽን ባሻገር የግሉ ሴክተር በባህር ዳር ከተማ ያለቁ የተጀመሩ በቅርብ የሚጠናቀቁ በጣም በርካታ ስራዎች እንዳሉ ለማየት ችለናል። ከለውጥ በኋላ ከቱሪዝም ባሻገር በኢንዱስትሪው መስክ ባህር ዳር አንድ ትልቅ ፖቴንሻል ያላት ከተማ ስለሆነች ኢንዱስትሪያል ፓርክ በዚህ ከተማ ተገንብቷል። ኢትዮጵያ ውስጥ ካሉ ከተሞች ምናልባትም ቀዳሚ በሆነ ደረጃ የውስጥ ለውስጥ መንገድ በጥሩ ዲዛይን ከተሰራባቸው ከተሞች መካከል ከፍተኛውን ስፍራ የምትይዘው ባህር ዳር ናት። በሀገራችን ብቻ ሳይሆን በከባቢያችንም ጭምር በግዝፈቱ በጥራቱ ሊተካከለው የማይችል ድልድይ የተገነባው በባህር ዳር ከተማ ነው። አሁን ደግሞ የኮሪደር ስራው በውስጥ ያላችሁ ሰዎች እንደምታዩት እኛም ዛሬ በከፍተኛ አድናቆት እንዳየነው በጣም ተስፋ ሰጪ ይበልጥ ውበቷን መግለጥ የሚችል ሰዎች ተቀብላ ለማስተናገድ የሀብት እንቅስቃሴ ማዕከል ለመሆን የሚያስችል ሁናቴ በባህር ዳር መጀመሩን አይተናል። ከዚህ ባሻገር እየተሰራ ያለው ስታዲየም ሲጠናቀቅ ብዙ ሰዎች ከሀገር ውስጥ ከአፍሪካ እየመጡ የሚሰነብቱበት የሚከርሙበት ውበት ታሪክ
መልካም ማህበረሰብ ተዳምሮ በብዙ መልኩ መተው የማይቆጩበት ከተማ እንደሚሆን ምንም ጥርጥር የለውም።